ሶ ኤጀንሲ ሊጀምር ነው። this is a day 1 የኤጀንሲ ቢዝነስን ዶክመንት ማረግበት ታይም። አሁን ምንም ስም የለኝም፣ ምንም ኒች የለኝም፣ ምንም ክላይንት የለኝም። ኢቨን ምን አይነት ሰርቪስ ኦፈር እንደማረግ ምንም ነገር የለኝም። ከዚህ በኋላ እዚህ ፋውሊዝም ዩቲዩብ ቻናል ላይ ዶክመንት አረጋለሁ። ምክንያቱም ብያቸዋለሁ ይሄ ቻናል ስኬታማ እስከመሆንበት ድረስ ያለውን ፔዝ ከዛም በኋላ ያለውን ፌዝ ያንዳንዱን ዶክመንት ማረግበት የኔ ዲጂታል ዲያሪ ነው። እኔ እንደ ሌሎቹ ሁለተኛ ዓመት የዩኒቨርሲቲ ተማሪ ነኝ። ምንም ካፒታል የለኝም፣ ምንም ኮኔክሽን የለኝም፣ ምንም ነገር የለኝም። ያለኝ ነገር ቢኖር አንደኛ ስልክ ያለች፣ ሁለተኛ ዋይፋይ አለ፣ ዋይፋይ ከሌለ ደግሞ ዳታ አለ። ዛትስ ኢት። ኢቭን ላፕቶፕ የለኝም። ለምንድን ነው ይሄን ነገር የጀመርኩ ያለሁት? ግልጽ ላርግላችሁ። እኔ ሰልችቶኛል። ድሃ መሆን፣ ብሮክ መሆን በጣም ሰልችቶኛል። ለዛ ነው አሁኑኑ ኤጀንሲን በ19 ዓመቴ ለመጀመር የወሰንኩኝ ያለሁት። እና ኤጀንሲን የመረጥኩበት ምክንያት ቢኖር ለዚህ ነው። ኤጀንሲ ባይዘይ ምንም ነገር ከኔ እንደማይፈልግ እርግጠኛ ነኝ። ምንም ኢምፕሎየር አያስፈልግም፣ ምንም አይነት ነገር ካፒታል አያስፈልግም፣ ምንም ነገር አያስፈልግም። የሚያስፈልገው አንድ ነገር ቢኖር ስኪልና አውትሪች ብቻ ነው የሚያስፈልገው። ኤጀንሲ ሲባል ጀስት ከዚህ በፊት አንዳንድ ነገሮችን አይቻለሁ። ዲፍሊ ምን አይነት ፕሮሰስ እንዳለው ኢቭን የወሰድኩት ኮርስ እንደሌለ ለእናንተ ለመንገር ፈልጋለሁ። የምሰጠው ኤጀንሲ ሰርቪስ አሁን ምን እንደሆነ ኢቭን አይ ዶንት ኖ። ግን ኤጀንሲ ምንድነው ብላችሁ አሁን ከጠየቃችሁኝ የአንድን የቢዝነስ ችግር በዲጂታል ወይ ሶልቭ ማድረግ ብዬ ነው ዲፋይን ማድረገው። ሶ ይህን ኤጀንሲ ለመጀመር ያለኝ ማለት እጀምራለሁ ብዬ ሳስብ የሆነ የተለያየ ነገር የለኝም። ግን ኤጀንሲን ጀምራለሁ ብዬ ሳስብ አንድ የመጣልኝ ነገር ቢኖር አይ ኖው ዋን ቲንግ ጀስት አንደኛ ስኪል ፒክ ማድረግ እንዳለብኝ፣ ከዛ በኋላ ክላይንቶችን መፈለግ እንዳለብኝ፣ ከዛ በኋላ ደግሞ ሰርቪሶችን ኦፈር ማድረግ እንዳለብኝ እና የሪዛልቶችን ዴሊቨር ማድረግ እንዳለብኝ አውቃለሁ። ግን እስካሁን ምን አይነት ነገር መረጥክ፣ ምን ኒች መረጥክ ካላችሁ እኔ እስካሁን ድረስ ኒች አልመረጥኩም። ምን ኒች እንደሚሻልም ራሱ አላውቅም። ለምን መሰላችሁ? አሁን ለምሳሌ ሾርት ፎርም ቪዲዮ ኤዲቲንግ እችላለሁ። ምክንያቱም ቪዲዮ ኤዲቲንግ ላይ ጉድ ነኝ፣ ብዙ ስኪሎችን ስለያዝኩኝ። ለምን ካላችሁ ኮንቴንት ዘ ኪንግ ነው የሚባለው። ስለዚህ ስሞል ቢዝነስ አውነሮችን አፈላልጌ እሱን ሾርት ፎርም ቪዲዮ ኤዲቲንግ ኤጀንሲ ቢጀምር አይ አም ሃፒ። ሌላው ደግሞ ሶሻል ሚዲያ ማኔጅመንት፣ እሱም ቤስት ቢዝነስ ነው። በቃ ክላይንት መፈለግ፣ ከዛ የእነሱን ሶሻል ሚዲያ ማኔጅ ማድረግ፣ ፖስት የሚደረጉ ፖስቶችን ዴሊቨር ማድረግ ይቻል። እሱም ቢሆን አንድ ቤስት ቢዝነስ ነው። ግን ችግሩ እዚህ ጋር ምን መሰላችሁ? ኢትዮጵያ ላይ ቢዝነስ አውነሮች ዲጂታል ፕሬዘንስ ላይ ያላቸው ምልከታ በጣም የወረደ ነው። እኔ በግሌ ያየሁትን ነገር ነው የምላችሁ። ለምን መሰላችሁ? ከዚህ በፊት እዚህ ማለት ነው ከተማ ሄደን ከፍሬንዴ ጋር ወደ 15 በላይ የሚሆኑ ሰዎችን ጠይቀናል፣ ሰርቪስ ልንሰጣቸው በጣም በወረደ ዋጋ፣ የተለየ ሰርቪስ ማለት ነው። ከዛ እናረጋለን ብለን ልናስማማቸው መጨረሻ አካባቢ ስንደርስ ችግር የሚፈጥረው ምን መሰላችሁ? እዚህ ሀገር እኮ እንደዛ አይነት ነገርን ሰው አይጠቀምም። ማን ነው በዛ ነገር መጥቶ እኛ ጋር መሸጥ የሚችለው? የኛን ፕሮዳክት መሸጥ የሚችል ማን ነው ብሎ ይጠይቁታል። ሶ እሱ በጣም ሊትል ቢት ሃርድ ሊያደርገው ይችላል። ግን we have to try ማድረግ አለብን። እና ሊድ ጀነሬሽን ኢቨን ይሄን በስም ነው ማቆ ባይዞ ምን እንደሆነ ሊድ ጀነሬሽን ማቆ ጉዳይ የለኝም። በጣም ሃይ ቫልዩ አለው፣ ሊትል ቢት ኮምፕሌክስ ነው። ግን እስኪ ወደፊት ቢዝነሱን ቢልድ ስናደርግ በዛ ነገር ውስጥ እንማራለን ብዬ አስባለሁ። ከዚህ በኋላ ማድረግ የምፈልገው ነገር ምንድን ነው? እዚህ ዩቲዩብ ቻናል ላይ ያንዳንዱን ነገር ዶክመንት አደርጋለሁ። ለምን መሰላችሁ ይህን ያረኩኝ ያለሁት? ብዙ ሰዎች ኤጀንሲ ቢልድ ከተደረገ በኋላ ማለት ልጆች ኤጀንሲ ቢልድ ከተደረገ በኋላ ነው የሚያወሩት፣ ከሰክሰሱ በኋላ ነው የሚያወሩት። ከሰክሰሱ በፊት የነበረው ትምህርቶቹ፣ ስኪሎቹ፣ በርኑ፣ አውትሪቹ ምን እንደሚመስል፣ ሪፍሌው ኢቭን ምን እንደሚመስል ብዙ ልጆች
just documents ያረጉ አላየው so I'm going to be the first person who do this in Ethiopia እንግዲህ just ሁሉም ነገር ነው የምነግራችሁ እኔ ስልኬና ዳታ ኦር ዋይፋይ ብቻ ነው ያለው ዋይፋይም ቢሆን የራሴ አይደለም የላይብራሪው ነው የዩኒቨርሲቲው ስለዚህ በዛች ብቻ ተጠቅሜ የመጀመሪያ ኢንካሜን ማግኘት ፈልጋለሁ እዚህ በኋላ ማረጋቸው ነገሮች ቢኖር በዚህ ቻናል ላይ ያንዳንዱ መማራቸውን ስኪሎች እንደ አዲስ ለምን ወሰራችሁ ኤጀንሲ ሲባል ከዚህ በፊት በደንብ ረጅም ቪዲዮ አይቻላቅም like ሃይላይቱን ሰምቻ ቃለሁ ኮንቴንት ማርኬቲንግ ኦር ኤኒቲንግ ምናምን ዲጂታል ማርኬቲንግ ብዙ ሲባል ሰማለሁ ግን ኢን ዴፕዝ አይቻላቅም እኔ ማቀው ቪዲዮ ኤዲቲንግ ሶሻል ሚዲያ ማኔጅመንት ኦፍ ኮርስ በዚህ ሰዓት ያረኩ ያለውት ነገር ነው ግን ያን ያህል ኢንካም የለኝም ግን ከዚህ በኋላ ኢንካም እንዲኖረው ፈልጋለሁ ይሄ ሶሻል ሚዲያ ማኔጅመንት ስኪል ስለዚህ ከዚህ በኋላ ማረገው ነገር ቢኖር ፋውንዴሽኑ ምን እንደሚመስል ምን አይነት ሰርቪሶችን ኦፈር ለማድረግ እንደተዘጋጀውኝ ምን አይነት ኒች እንደመረጥኩኝ እንዴት አውትሪች እንደማድረግ እና በቃ ዲኤም ጽፋለሁ ሪጀክት ሲደረግ አሳያችኋለሁ ሂጄ ሸዋፍ አድርጌ ሚት አረጋለሁ ሪጀክት ኦር ኢግኖር ሲደረግም አሳያችኋለሁ ሰክሲድ ሲደረግም አሳያችኋለሁ ደግሞ ሰርቪሶቹ እንዴት ዴሊቨር ሪዛልቱ እንዴት ዴሊቨር እንደሚደረግ ያን ሁላ በዚህ በፎሊዝም ዩቲዩብ ቻናል አሳያችኋለሁ ሶ በጣም በጣም ኢንትረስቲንግ እና በጣም አድቬንቸር ያለበት ሊሆን ነው እንግዲህ አሳሎስ ጋይስ መሞከር አለብን የፎሊዝም ፋሚሊዎች መሞከር አለብን እንደ ኢትዮጵያን ኮንቴክስት ደግሞ ስናይ ጀስት ለኔ ነገርየው ላይክ እንደ ሌሎች ሆነ እድለኛ አይደለም ለምን መሰላችሁ ላይክ የተወልጄ ያደኩበት ቦታ እዛ ልሄድ ይችላልው ከዚህ ከ3 ወር ከ2 ወር በኋላ ምናምን እዛ ከሄድኩኝ ኮምፕሊትሊ ይሄን ሰርቪስ እንግዲህ እንደምንም አፈላልጌ ካገኘው ነው ምሰራው ምክንያቱም ኔትወርክ አክሰስ የሌለበት ነው እኔ ባለውበት ሎኬሽን እሱም ቪዲዮ ሙሉ እዛ የነበረኝን ቆይታ ከዚህ በፊት ሰርቻለሁ ገፍታችሁ ቼክ አድርጉ ወይ እዚህ ጋር አካባቢ ፊን አረጋለሁ ቼክ አድርጉ እሱ በጣም ሃርድ ያደርገዋል ለኔ እና ሌላው ደግሞ ላፕቶፕ የለኝም ምንም ላፕቶፕ የለኝም ምንም ኮኔክሽን የለኝም አሁን ከተማርኩኝ ምማረው እንዴት መሰላችሁ just like አነባለው መጽሐፎችን ቪዲዮ ያለው ከዛን እሱን ወስጄ ቀጥታ ፕራክቲካሊ ትሬይ ማድረግ ነው ኢቭን አሁን የቢዝነስ ወይም የኤጀንሲ ስም ራሱ ምን እንደሆነ እስካሁን አላወጣውም ከዚህ በኋላ ማረጎ ነገር ቢኖር እሱን ነው በቃ አውትሪች ለማድረግ ሞከራለሁ ሰው አግኝቼ just monthly income እንዲኖረኝ ፈልጋለሁ ቀደም ቢያቻለሁ ኤጀንሲን ሰሌክት ያደረኩበት ምክንያት ኢምፕሎይ ያስፈልጋችሁም ካፒታል ያስፈልጋችሁም just ስኪላችሁና የናንተ የኮሙኒኬሽን ስኪል ነው የሚያስፈልገው እሱ ነው የተረዳሁት ነገር ቢኖር ስለዚህ ጋይስ አንደርስታንድ እንድታደርጉልኝ የምፈልገው ነገር ቢኖር just እኔ ኤጀንሲ ምን እንደሆነ የወሰድኩት ምንም ኮርስ የለኝም ግን ለመወሰድ ብፈልግም ደግሞ አልችልም because I can't afford anything ምንም ነገር አፎርድ ላደርግ አልችልም ግን ፕሪ ኮርሶችን አፈላልጌ እንደምንም ቢሆን እማራለሁ ከዛም ያንን ነገር ፕራክቲካል ላይ አፕላይ አደርጋለሁ አይዋለሁ so ይሄን ስላችሁ just come and like የራሴን ኤጀንሲ ልከፍት ነው ስል ምን ያልክ ነው ፐብሊክሊ ራሴን ኤጀንሲ ልከፍት ነው ስትል ቀጥታ ሄዳ ጀምረም ልትሉኝ ትችላላችሁ ግን አንድ ነገር ነገራችሁ የምፈልገው ነገር ቢኖር ይሄ አካውንታቢሊቲ ነው ተጠያቂ የሚያደርገኝ ሪስፖንሲብል የሚያደርገኝ ነገር ነው this is accountability like እንዲህ ካልኳችሁ በኋላ ከዚህ በኋላ ያለኝ ላይፌ በዚች ቪዲዮ ብቻ ዲዛይን ይደረጋል እንዴት ካላችሁ ከዚህ በኋላ ኒች እንዴት መምረጥ እንዳለብኝ ከዛ ምን አይነት ሰርቪሶችን ኦፈር እንደማድረግ እዚህ ቪዲዮ ላይ ዶክመንት ስለማድረግ እና ፕራክቲካል ሰው ስለሆንኩኝ ከዚህ በኋላ ያንዳንዱ ነገር በዚች ቪዲዮ ዲፋይን ይደረጋል እንቅስቃሴዎቼ አክቲንግ ያንዳንዱ ነገር በዚች ቪዲዮ ዲፋይን ይደረጋል ስለዚህ መጥቻ ወራው ከዚህ በኋላ ያንዳንዱ አክሽኔ ተግባር መውሰድ ነው ከዛ just በሚቀጥሉት ሳምንት በዚህ ሳምንት ውስጥ ስም ሊኖረው ይገባል የኤጀንሲ ኒች ክሊር ኒች ሊኖረው ይገባል
ከዛም ባለፈ በቃ ኒች ይኑር ስም ሴሌክት ላድርግ። ከዛ በኋላ የሚኖረው ኤፒሶድ እንግዲህ አንድ በአንድ ነግራችኋለሁ። ስሜንም ራሱ ክሬት ሳደርግ በቀጣይ ቪዲዮ ለእናንተ እሰራላችኋለሁ። ቀኑ ይህን ቻሌንጅ ወይም አድቬንቸር ጆይን እንድታደርጉ ፈልጋለሁ። ሰብስክራይብ አድርጉ። This is the day 1 of Paulism Agency. Welcome.